ዲጠላ አንዱ ስም ለጥፎለት ታፔላ እንዲሰጠውና ሙስሊም መስጊድ ገብቶ የሚያየውን ወንድሙን ያዩ አሰላሙ አለይኩም ሲለው መልስ አለመስጠት ደረጃ ግን አልደረሱም والله ሰይፍ እንኳን ተማዘው ደም እንኳን ፈሶ ሰይድና አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ ሰይድና ሙአዊያ ጋር ሲዋጉ የሰይድና አሊ ጦር ጠይቀዋል እኮ ያ አሊ እነዚህ የሚዋጉን ሰዎች ካፍሮች ናቸው አይደሉም ሙናፊቆች ናቸው አይደሉም ታዲያ ለምን ይዋጉናል ሲሏቸው ኢኽዋኑና በገው አለይና ያል ሰይድና አሊ ረዲየላሁ ዐንሁ ወንድሞቻችን ድንበር አልፈውብን ያሉ ታስቡት ወንድሞቻችን ድንበር አልፈውብን እየተጋደሏቸው ወንድማማችነታቸውን አልፋቁም ሊገሏቸው እየመጡ አሁንም ወንድሞቻችን ለዚህ ነው እኮ ቁርአኑ ወይን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ኢማናቸውን አላነሳም ከሙእሚን የሆኑ ሁለት ግሩፖች ከሙእሚን የሆኑ ቢጋደሉ فأصلحوا بينهما አስማሟቸውን ያለ አላህ Subhanahu Wa Ta'ala فإن بغت إحداهما አንደኛዋ ብታፈነግጥ ተጋደሏቸው ወደ አላህ Subhanahu Wa Ta'ala መስመር እስኪመጡ ድረስ ወደ ሱልህ እስኪጠጉ ድረስ ምን ይያለ ሙእሚኖች ይያለን የጠራቸው አላህ Subhanahu Wa Ta'ala وإن طائفتان من المؤمنين كمؤمن يهونوا ጎሳዎች ቢዋጉ ተጋድለዋል ከመጋደል የበለጠ እኛን እንደ والله የሚያጋድል ነገር ደርሷል የለም ግን ተባላን ተጠላላን አንዱ የራሱን ግሩፕ ይዞ እኔ ብቻ ነኝ አለ ሁሉም እኔ ብቻ ነኝ አለ الحق ሁሉም እኔ ብቻ ነኝ ጥሩ ሁሉም እኔ ብቻ ነኝ ሱኒ ሁሉም እኔ ብቻ ነኝ ሰለፍ በዚህ አንዱን አውግዞ አንዱን ጠልቶ መስጊድ የገባውን ሰው ላይ ማየት ጠልቶ እየኖረ ያለበት ሁኔታ ነው إن وندمهن الله في القدم እንዳልኩት سيدنا موسى فرعون فقول له قولا لين قالات مرط እኮ ነው ያላቸው سيدنا موسى فرعون ስታናግረው ቃላት مرط እንደማያምን ያወቀ በኩፍር እንደሚሞት ያወቀ ነገር ግን ወንድምህ መስጊድ የገባውን ወንድምህ በግልዛ ለዚህ ነው ይባላል ሃሩን الرشيدን መጥቶ አንዱን خليفة المسلمين አንድ ሰው ምክር ሲሰጣቸው በጣም አግለጽ عليه በጣም አጠበቀባቸው ባክ እርፍቅ ያ رجل አሉት ባክ ለስለስ ብለህ ቀስ ብለህ ምከረኛ አሉት والله ان الله ارسل خير منك الى شر مني الله ካንተ ኸይረኛ የሆነን ሰው ከኔ ሸር ለሆነው خلق ካንተ ኸይረኛ የሆነው ሙሳን ከኔ ሸረኛ የሆነው ፍርዓውን ላይ ልኮት فقول له قولا لينا ያለው አሉት በለስላሳ ቃል ነው ያናግረው ያሉት አንተ እኔ ከፍርዓውን በበለጠ እንዴት ታናገረኛለህ ሙስሊም ወንድምህን ቢያንስ ቀስ ብለህ ምከረኝ በዚህ ቃላት ተጠቀምን ይሄን ነበር የሚጠቀሙት ምን ሱብሃንአላህ ልዩነቶች ይከሰታሉ አለመግባባቶች ይፈጠራሉ ግን ይሄ አለመግባባት እርስ በርስ ተበላልተን ራሳችንን ለጠላት አሳልፈን የማንም መጫወቻ ኪላ በልአርድ መጫወቻ እንድንሆን ድሉ መፍጠር ግን አማም አላህ ተጠያቂ ነን የዚህ አንድነት መፍረስ ተጠያቂ የሆነ ሰው አስቡት ጀማዓን መበተን ጀማዓን ማፍረስ የሙስሊሙን አንድነት መሸርሸር ሙስሊሙን መላእክትና መበታተን በእስልምና ከባድ ወንጀል ከባድ አደጋ ነው ኢኽወተ ኢማን እኛ ግን ዛሬ የለት ከለት ተግባራችን አድርገነው ሁሉም በራሱ ፊአ በራሱ ቀበልያ እኔ ሰዎች እኔን አስተሳሰብ ካልተቀበሉ እኔን ካልመሰሉ ሰዎች ሁሉ ጠልቼ ሰዎችን ሁሉ አውግጄ እየተዋዝኩ ያለበት ሂደት ውስጥ ነው ያለነው ናም ቅድም ተናግረናል እዕትሳም ሊኖር ይገባል መተሳሰሩም ደግሞ ግልጽ ነው ከቁርአንና ከሐዲስ ውጭ የምትተሳሰረው ትስስር የለህም ሙጃመላ የምታረግበት ዲን አይደለም አትቀልድበትም ግን ወንድም እንዴት ነው ማድነው ሙእሚን ወንድሜን ወደ ቁርአን ስጠራው ስመልሰው በምንድነው ይሄን አንድነት ጠብቄ ነው سيدنا موسى ያደረጉትን ታሪክ ታውቃላችሁ سيدنا موسى እና سيدنا هارون መካከል عليهم السلام سيدنا هارون سيدنا موسى في ميقات ربي በተጓዙበት ጊዜ 40 ቀን ምንድነው ያደረጉት ሳሚሪ የሚባለው ሰው በፈጠረው ትልቅ ክፍተት እጅል ጥጃ ገዝ ሰርቶ ጥጃ ማምለክ ጀመሩ የተወሰኑት ግሩፖች سيدنا هارون ተቃወሙ خليفه ናቸው سيدنا موسى ወኪል አድርገው አስቀምጧቸዋል ይሄን ተግባር ይሄን የሽርክ ተግባር ይሄን የኩፍር ተግባር ተቃወሙ ከአላህ ውጭ ለማን ትገዛላችሁ ከአላህ ውጭ ለምን ይሄን ተግባር ትፈጽማላችሁ ያሉ ጮሁ ነገር ግን የሚሰማቸው አላገኙም የሁለት ግሩፕ ተከፈለ የሰይድና ሃሩን ሰዎች አሉ በዚህ ላይ ሳሚሪ የተከተሉት ጣዖት አምላኪዎች አሉ ሁለቱም ሆኖ በዚህ አይነት ፊአ በዚህ አይነት ፍጭት ውስጥ ባሉበት ሁኔታ ላይ ሰይድና ሃሩን ቢጋደሏቸው ሽቃቅ ሊፈጠር ነው ስለዚህ ምንድነው ያደረጉት ሰይድና ሃሩን ዝም ብለው ሙሳ እስኪመጣ ነው የጠበቁት ሙሳ ሲመጣ ተቆጡ ታቡታቸውን ነው የወረወሩት አይደለም በቁጣ ራሳቸውን ይዘው እየጎተቱ يا ابن امي لا تاخذ بلحيتي ولا براسي اني خشيت ان تقول لي فرقت بين بني اسرائيل ولم ترقب قولي باكي እናቴ ልጅ ራሴናት ያዘኝ ጺሜናት ጎትተኝ እኔ እኮ والله ፈርቼ ነው በኒ እስራኤሎችም ላየ አበታተንክ ወንድማማቾች እርስ በርስ አበላላ ትለኛለህ ብዬ ነው እኔ እየስነሳ ሌላው ተነስቶ እርስ በርስ ወንድማማች ቢለያዩ ከኔ የበለጠ እርሶ ተሰሚነት አለዎት የእርሶ ቃል ይሰማልና እርሶ ሲመጡ ይህን ተግባር ይፈጽሙት ብዬ ነው ያሉት
سيدنا موسى حارون يهدبت عليه السلام اجتهاد تقبلوا وذراቸውን ተቀብለዋቸዋል عليه السلام እዚህ ድረስ ነበር የተሄደው ቁርአን ይሄንን خطاب ያቀረበው ይሄን ታሪክ ያመጣውኛ ለንጠቀምበት ነው በእኛ ህይወት ውስጥ ለንተገብረው ነው በሚፈጠሩባችን ችግሮቻችን ራሳችንን ተመልክተን እንሄድ ከዚህ አንፃር ነው ከምን ልንነሳ ይገባል ግን የኡማ ጭንቀት በእኛው ውስጥ የኡማ ጭንቀት ሲባል ኡማ ይያል ራሳችን እንድንዘነጋ አይደለም የኡማ ማሰብ የኔና ያንተ መስተካከል ወሳኝነት አለው ሰላህ ኡማው እንዲጸዳ ሲፈለግ ኡማው እንዲስተካከል ሲፈለግ ኡማው ወደ ትክክለኛ መንገድ እንዲመጣ ሲፈለግ የኔና ያንተ ሰላህ الفرد المسلم فرد المسلم የሆነ ሰው ሊስተካከል ግድ ነው ሙስሊም የሆነ ሰው ሊስተካከል አንዱ ግለሰብ የተስተካከለ ድኑ ያወቀ ሊመጣ ግድ ነው በዛ ጊዜ ነው ኡማው ሊገነባ የሚችለው ጭንቀቱ ግን ከምንም በላይ ይኖራል ይሄ በሱሐባዎቹ በነብዩ ጊዜ ብቻ አይደለም የተስተናገደው እነ ሰላሐዲን አዩቢን ታውቃላችሁ ረጁል ኩርዲ የኩርድ ሰው ነው የፈለገ የራሱን የቻለ የተለያዩ ክፍተቶች ሰው ነውና ስህተት መሰል ነገሮች ይኖሩታል يعني አይደለም ሸይኽ الاسلام احمد ابن تيميه الله ስራቸው እንደላቸውና ተጠየቁ ዛሊም ከሆነ ጠንካራ መሪና ተቀይ ከሆነ يعني ጠንካራ ካልሆነ መሪቱ ይሻላል አሏቸው ዛሊም የሆነው ጠንካራ መሪ ምረጡ አሉ ሰይድ ኢብኑ ተይሚያ ረህመቱላህ አለይህ ለምን ይሄ ወንጀለኛው ዓሲው ግን ጠንካራው ጠላት ላይ ጠንካራ የሆነ ሰው ወንጀሉ ለራሱ ነው ቁዋው ግን ለሙስሊሙ ነው አሉ ቁዋውን ተጠቀሙበት ይሄኛው ግን ተቀዩ ተቅዋው ለራሱ ነው ድካሙ ግን ለኡመቱ ነው አሉ የኡመቱ መሪ ሆኖ ተቀይ ቢሆን ኡማውን ያስጨርሰዋል አሉ የሱ ተቀይነት ብቻ ብቃት ከሌለው ለመሪነት ብቃት በሌለው ሰው ያስጨርሳል ይሄኛው ግን ፋጅር ነው ወንጀለኛ ነው ነገር ግን ጀግና ነው ልክ እንደነ سعد بن ابي وقاص ታሪክ ላይ እንደምናውቃቸው እንደ አቢ محجن الثقفي خمر ይጠጣል ግን ጃሃድ ላይ ሲነሳ የሚወዳደረው ሰው የለም سعد بن ابي وقاص አልገርፍህም ያሉት እኮ ለዛ ነው سعد بن ابي وقاص يعني መጨረሻ ላይ اذا ምን የሚያሳየው ነገር ይሄ ነው እኛ ሰላህ الدين ايوبي رضي الله عنه هموم الامه የሙስሊሞች ችግር አስጨንቆት ነው በሐያቱ والله اني استحي من ربي ان يراني ضاحكا اني الله انا افرዋለሁ ፈገግ ብዬ ቢያይ واخواني في مسجد الاقصى معثورين ومسجد الاقصى اسرى بايدي اليهود اني مسلم ወንድሞቼ فلسطين ላይ በይሁዲዎች እጅ እየተንገላቱ እየተሰቃዩ مسجد الاقصى اولى القبلتين وثالث الحرمين የመጀመሪያው ቅብላ ሶስተኛው ሐረም በከሃዲያኖች እጅ ተይዛ እየተንገላታች እኔ ፈገግ ብዬ አላህ ያየኝም ነው ያሉት ሰይድና ሰላህ الدين ايوبي የመፈክር ይዞ ነው ከኩርድ የተነሳው መልስ ለመስጠት والله فلسطين ላይ ድል እስኪያደርግ ድረስ ሰላህ الدين ፈገግ ብሎ አይታወቅም ይባላል እኔ አላህን አፍራለሁ ነበር የሚለው ሰላህ الدين የሳቀው ፈትህ አድርጎ ከገባ በኋላ ነው ሰላህ الدين ገባ ድል አደረገ ከመስቀል ጦረኞች ለ90 ዓመት ያደረጉትን እንግልት በሙስሊሞች ላይ ያደረጉትን መከራ ተቆጣጥሮ ሙስሊሞችን ነፃ አወጣ ሰላህ الدين ሲሞት ነገሩ ተመለሰ እነ ኦሮሞች እንደገና መጡ መስጂድ አልአቅሷ ላይ ገቡ የሰላህ الدين ቀብር ላይ ቆሙ የሰላህ الدين ቀብር እየረገጡ መናገር ጀመሩ ዑድና ያ ሰላህ ሙሐመድ ማት خلف البنات ሰላህ الدين ተመልሰን መጣን ሙሐመድ ሞተ ሴቶች ተከተሉት አንተ ሞትክኛ መጣን የሚከለክለን አጣናሩት ሙስሊሞች ተበታተኑ ሙስሊሞች ዲናቸውን ዘነጉ ሙስሊሞች ቀድያቸውን ረሱ ሙስሊሞች በተራ ጉዳይ እርስ በርስ መበላላት ያዙ يفعلون به ما يشاءون የእስልምና ጠላቶች ክላብ الارض በምድር ላይ ሙስሊሙን መጫወቻ አደረጉት በየትኛውም ጊዜ ታይቶ የማይታወቅ ውርደት በዝነቱ ዓመት ታሪክ ውስጥ ተስተናገደ ይሄ ሙስሊሞች ማዕሳት በእኛ መበታተን የተፈጠረ ነው ትናንት ሐያል በነበሩበት ጊዜ እነ ሰላህ الدين ከኩርድ ተነስተው ፍልስጤም ላይ ሙዕተሲም ቢላህ ታውቃላችሁ خليفة المسلمين خليفة العباسي ነው ሙዕተሲም ቢላህ ሁለት ታሪክ አለው አንድ መጥፎ ታሪክ አለው መጥፎ ታሪኩ ምንድነው ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይህ በዛ ችግር ወቅት ላይ እንዲገረፉ ምክንያት ከሆኑት መሪዎች ነው ለምን በሙፍቲንና በኢሽራር ዑለማዎች ጉሩር ገብቶ በኋላ ግን በጥፋቱ ተጸጽቷል የሰራው ትልቅ ተግባር ግን አለ ሙዕተሲም ቢላህ አሙሪያ ላይ አንዲት ሙስሊም ሴት ሂጃቧ ተነጠቀ ሂጃቧ ተደፈረ ሂጃቧን መንጠቅ ብቻ ሳይሆን አንድ ይሁዲ ሂጃቧን ገፎ በጥፊ መታት ስትጮህ ያቺ ሙስሊም ሴት ጮኸች ሰረኸት ወኢስላማ ወሙዕተሲማ ብላ ነው የጮኸችው ወኢስልምናዬ የሙስሊሞች ኸሊፋ ሙዕተሲም በሰማልኝ ብላ ጮኸች ይሄን የሰማ አንድ ሙስሊም የገጠር ሰው እችን ኸበር ይዞ ኢራቅ ነው የሄደው ኢራቅ ሲገባ ኸሊፋውን አገናኙኝ አለ በግዳድ ላይ አሲመተ الخلافه ሙዕተሲም ጋር አገናኙት ምን ይዛሃል አንተ አረብይ ብሎ ጠይቀው ሙዕተሲም ቢላህ والله አንድ ሙስሊም ሴት ሂጃቧ ተነጠቀ ተመታች ወይስ ለምና የመደፈር
ወይ ሙዕተሲም የሙስሊሞች ኸሊፋ ባወቀልኝ ብላ የተናገረችው ሲል ወላሂ ከተቀመጠበት ወንበር ተነሳ ይባላል ሙዕተሲም ቢላህ የምራአተ المسلمه لانصرنك والله አንቺ ሙስሊም ሴት ወላሂ ረዳሻለሁ ነው ያለው በዘራ አያቃትም በቋንቋ አይግባባትም ግን ሙእሚን ናት ሂጃቧ ተነጥቋል ሂጃቧ ተደፍሯል ሙዕተሲም ቢላህ 15000 ጦር ነው ያዘጋጀው 15000 ጦር ይዞ አሙርያን የተቆጣጠራት ከተማዋን ወረራት ድል አድርጎ ገባ ይገርማችሁ ከተማ ውስጥ ገባ ያቺ ሙእሚን ሴት ጠራት መጣች ጂና لاجلك ያላት ላንቺ ስንል መተናል አላት ረዲየላሁ ዐንሃ ሱብሃንአላህ አንዲት ሴት መብቷን ሊያስከብርላት 15000 ጦር አገር ወሮ ሲመጣ አስቡት ቢላህ አለይኩም በምንም አይደለም የሚያውቋት በእስልምናዋ ብቻ የምትታወቅ ሴት በሂጃቧ ብቻ ክብር የተሰጣት ሴት ያንን ሂጃቧን የነጠቃትና የመታትን ሰው አስጠሩ ተባለ አደባባይ ላይ እንደመታሽ አርገሽ ምቾዋላት ሙዕተሲም ቢላህ والله يا خليفة المسلمين علمنا الإسلام العفو على القدرة اسلمنا استمرنا እየቻሉ ይቅር ማለትን ለኔ ይሄ ክብር ብቻ ይበቃኛል الله ስልአውፍ ብየዋለሁ አለችን ሰውዬ ዛሬ ፍልስጤሞች ሙዕተሲም ያያሉ ነሽዳ ይነሽዳሉ ወይ ሙዕተሲም በሰማልን ይላሉ ለዛች ለአንድ ሴት መልስ የሰጠው ሙዕተሲም ኡመተ الاسلام ህፃናትና ሴት በኤፍ 16 ጀት ሲደበደቡ ቢያይ ምን መልስ ይሰጥ ነበር ሺዎች ሲታረዱ ሺዎች ሲገረፉ አንዲት ሙስሊም ሴት ሰርኻ ጮት መልስ ሰጥቷል በሌላ ጊዜ ሩሞች አንድ ሴት እንደዚህ አድርገው ይባላል ሂጃባን ሲገፋት ስትጮህባቸው እንዳይሰማባቸው ሙስሊሞች እንዳይሰማባቸው አፍነው አስገቧት አሰሯት ሙዕተሲም ኸበሩን ሲሰማ ደብዳቤ ነው የላከላቸው ደብዳቤው ያኪላ በሩም ነው የሚለው እናንተ የሩም ውሾች والله እቺ ሙስሊም ሴት ሙአዘዛ ሙከረማ አድርጋችሁ ትልኩልኛላችሁ ወይ ደግሞ መጀመሪያው ሶሪያ መጨረሻው ባግዳድ የሆነ ጦር ነው ምልክላችሁ አላቸው ለዚህ ሙስሊም ሴት ያውቁታል ሙዕተሲም ያደርገዋል ያቺ ሙስሊም ሴት አክብረው ልዩ ፈረስ አድርገው ባጃቢ አድርገው ወደ ሙዕተሲም ነው የተመለሰችው ለዚህ ነው ዛሬ ፍልስጤኖች ሙዕተሲም ያያሉ የሚጮሁት የታለ ሙዕተሲም ይሄን ነው የምንፈልገው ይሄ የኡማ ጭንቀት የሚያስጨንቃቸው የሙስሊም ኡመት ጉዳት የሙስሊም ኡመት ሽንፈት የሙስሊም ኡመት መከራ የሙስሊም ኡመት ችግር የሚሰማው ሰው ዛሬ ኡማው ይቆስላል ኡማው ይጎዳል ኡማው በተለያየ ችግር ውስጥ ይደርሳል እኔ ግን መስጊድ ያለው ወንድሜን ጠላት አድርጌ ይዣለሁ እንዴት አድርጌ እንደማስወጣው እንዴት አድርጌ እንደማወግዘው እንዴት በቀበሌ ያስተሳሰብ እዚህው ታጥረን እዚህው ስብስብ ውስጥ ከኛ ውጭ ዓለም የለም ከኛ ውጭ ሌላ ነገር የለም ሁሉ ነገር እኛ ነን ብለን አስበን ራሳችንን ጎርተን ኡማውን ጎርተን አላህ ፊት ተጠያቂ እንሆናለን ሙስሊም በባህሪው የሙስሊሞች ጭንቀት የሚያስጨንቀው የሙስሊሞች ደስታ የሚያስደስተው ነው ኢብኑ አባስ ረዲየላሁ ዐንሁ አላህ ስራቸውን እንደላቸውና አንድ ጊዜ መዲና ላይ ተቀምጠው የመን ላይ ዝናብ ደረሰ ከረጅም ጊዜ ዝናብ መጥፋት በኋላ የየመን ሰዎች ዝናብ አገኙ ሲባል ሲሰሙ ስጁደ ሽክር የወረዱት የደስታ ሽክር አደረጉ ረህመቱላህ ዐለይሂ ፈክሩ መዲና ተቀምጠው አልহামዱሊላህ ነው ያሉት ሰይድና ኢብኑ አባስ ረዲየላሁ ዐንሁ የመን ላይ ያሉት ሙስሊም ወንድሞቻችን ዝናብ አገኙ ብለው መዲና ተቀምጠው የየመን ሰዎች ዝናብ ስለጠጡ ይደሰታሉ الذين رسول الأمين مثل المؤمنين في تواضيهم وتراحمهم وتعاطفهم كمثل جسد واحد إذا اشتكى عضو تداعى له سائر الجسد بالسحر والحمى مؤمنون ሲተዛዘኑ ሲረዳዱ ሲተሳሰቡ ወይም አንዱ ለአንዱ ሲጨነቅ ልክ እንደ አንድ ጀሰድ ናቸው አንዱ አካል ሲቆስል ሌላው እንቅልፋቱ እንደሚያድረው በሁማና በሰሐር በትኩሳትና በእንቅልፍ ማጣት እንደሚያሳልፉ የሚያሳልፉ የሙእሚን ባህሪ ነው የሙእሚኖች መተዛዘን የሙእሚኖች አንድነት ይሄ ነው ለዚህ ነው እንግዲህ ان هذه امتكم امه واحده وعن ربكم فاعبدون يا الله يطራው ኡመት መሐመድ አንድ ናችሁ እኔ ብቸኛ ጌታችሁ ነኝ ተገዙኝ ስለዚህ እኛን ብዙ አንድ የሚያደርገን ነገር አለ የተወሰኑ የሚያለያዩ ነገሮች ይኖራሉ በልዩነታችን አንድነታችን አጠናክረን መሄድ ግን እንችላለን ምክንያቱም የመጣው ጠላት የኔና እናንተ ልዩነት ተጠቅሞ እስልምናን በታች ማድረግ ነው ዛሬ እኮ ነው አውቆት ያ ኢኽዋን በእኔና ባንተ ዘመን ነው 1.5 ቢሊዮን ሙስሊም አለ በሚባልበት የቁጥር ብዛት በተጠራበት ወቅት ላይ ነው ዛሬ ቁርአን የተደፈረው የቁርአን ክብር የተነካው የነብዩ ሰለላሁ ዐለይሂ ወሰለም ክብር የተደፈረው አማም አላህ መልሳችን ምንድነው አስታውሷቸው እነዛን አንሷር ወጣቶች የ14 እና የ15 ዓመት ልጆች አምር ኢብኑ አልአስ እንደተናገሩት والله የያዙት ሰይፍ ከቁመታቸው ይረዝማል የያዙት ሰይፍ ما شأنكم يا رجل መጡና ابن عباس አንደኛው በዚህ ጎትታቸዋል ሌላኛው በዚህ ነካቸዋል ምንድነው ሻኑኩ ምን ፈለጋችሁ ሲላቸው ያአመና ጎታችን አቡ ጃህልን አሳየን አሉት አቡ ጃህልና እናንተ ምን ያገናኛችኋል 14 ዓመት ልጅ ሰይፋቸው ከቁመታቸው የሚረዝም ልጆች سمعنا كنا في المدينة
መዲና በነበርንበት ጊዜ ሰምተናል አቡ ጀህል ነብዩን ሰድቧል ተብሎ والله እኛ ዛሬ እሱ በሐያት እያለ በሐያት አንመለስም መዲና ነው ያሉት ረዲየላሁ ዐንሁ 14 ዓመት ህፃን ልጅ ያውላችሁ አቡ ጀህል አላቸው ለሁለት ሄደው ነው የወጡበት ረዲየላሁ ዐንሁ እነዛ ሁለት ወጣቶች ናቸው ለሁለት የጣሉት አቡ ጀህልን ከዛ በኋላ ነው ሰይድና አቡ መስዑድ ተጀምሮ የገደሉት አስቡት ኢኽዋን إذن هي هموم بلينا بانت زمان زاري اسلمنا عندي حجابو سيكلكل عندي صلاتو سيكلسل عندي منو سيبال اني انت نبال لا لنزف አባቲ ነው ልጅ መስጊድ ትምህርት ቤት ሶላት መስጊድ ክልክል ነው ልጆቻችሁ ሂጃብ እየለበሱ አስቸገሩ ሲባል እንዴ እኔ ሶላት ስገድ ብዬልክ ያለው እንዴ ልጅን ትማር እንጂ አልኳት ይላል እኔ ሂጃብ ለብሽ ብያታለሁ እንዴ ትማር እንጂ አባት ከልጁ ወንድም ከወንድሙ ተበላልቶ መብት እንኳን አላህ ይሄ حقوق الفرد የግለሰብ መብት እንኳን የተባለውን ህገ መንግስቱ የሰጠን መብት ማስከበር አልቻልክም ለምን ተበላላ እርስ በርስ ተባላን እኔ በዚህ ራሴ ደስታ የሚያደርገኝ ነገር አለ ይሄ ሌላ ጉዳይ አለኝ እኔ ጠላት የዚህ ሙስሊም መስጊድ የተቀመጠ ወንድም እያለ ምን አሳሰበኝ አማም አላህ እንጠይቅም ብላችሁ ታስባላችሁ ይሄ ነው ዛሬ ያለው ተጨባጭ የሙስሊሙ ህሙም የሙስሊሙ ቀድያ የሙስሊሙ መበታተን ያመጣው ችግር አሁንም ይቀጥላል እኔ እናንተ ተለያይተን እስከሄድን ድረስ እኔ እናንተ ወደ አንድነት ሶፍ እስካልመጣን ድረስ አሁንም በልዩነታችን ተቻችለን ለመኖር ራሳችንን ማምጣት እስካልቻልን ይህን ስብስብ ወደ አንድ መጥራት እስካልቻልን ድረስ የኡማው የሙስሊሙ ቀድያ እስካላሳሰብን ድረስ ኢትዮጵያ ውስጥ ነው ያለነው የኢትዮጵያ ሙስሊም መስጊድ ያሳስባል ሐቂቃ አዲስ አበባ ያለው ወሎ ያለው አይመለከተኝም ደቡብ ያለው አይመለከተኝም ኦሮሞ ያለው አይመለከተኝም ብሎ የሚቀመጥ አስተሳሰብ ካለ ይሄ ጭፍንነት ነው ወይም በአሶብያ በዘር እከሌ ስልጤ እከሌ ኦሮሞ እከሌ ጉራጌ እከሌ ትግሬ አፋር ብለ ራስን ከፋፍሎ የሚያስብ ሰው ካለ ይሄ ውርደት ነው ይሄ ሙስሊም አስተሳሰብ አይደለም ቀውለ ሙንቲና ያሉ የጠሯት ረሱል አሚን የገማች ቃል ነው ያሉት ዘረኝነት ቃል በዘር የሚመካ ዛሬ ዘሩ ሲነካ የሚቆጣውን ያክል የአላህ ዲን ሲደፈር የማይቆጣው ስንቱ ነው የሙስሊሞች ሁኔታ ሲነካ የማይቆጣው ስንቱ ነው እኔ ጋር አልደረሰም ይሄ ግን የሙስሊም ጉዳይ አይደለም ሙስሊም እኔ አይደለም እኛ ብሎ ነው የሚያስበው ሐያቱን ቅድም እንዳልኳችሁ ለዚህ ነው በየሶላቱ ላይ ቆመን ኢያከ ነዕቡዱ እያላችሁ ቅሩ ያለን አላህ ሱብሓነሁ ወተዓላ ብቻህን ቆመህ ኢያከ ነዕቡዱ ትላለህ እኛ እያልክ ታወራለህ ሐያትን ሁሉ ጊዜ ሙስሊሞች ከአእምሮ ውስጥ እንዳይወጡ ከልብ ውስጥ እንዳይጠፉ የሙስሊሞች መሲራ አህዋል እንዲያሳስበን ከዚህ አንፃር ነው እህቶች ወንድሞች ይሄ አንድነት በሙስሊሞች ላይ ያለውን ትልቅ ቦታ ተመልክተን እየተፈጠረ ያለውን ክፍተት የማጥበብ ስራ መስራት ኃላፊነታችን የሁላችንም ነው በቸም አንዱ ሷሊህ ሌላው ጧሊህ የሚሆንበት የለም ሁላችንም ኸይር አለን ሸር ሊኖረን ይችላል ሐቂቃ ሁሉም ያጠፋል ሰው ነውና ይሳሳታል ابن تيمية رحمة الله عليه ሚሉት ነገር አለ አንድ ሰው ስህተት አለው ከተባለ የሰውየው ጥሩነት መገለጫ ነው ይላሉ ስህተት አለው ከተባለ ሰውየው መጥፎ ነው የሚባለው ትክክል ነው ከተባለ ሰው ነውና ከመሳሳት አይጸዳም ስህተት አለው ከተባለ ግን የጥሩነቱ መገለጫ ነው ብዙ ጥሩ ነገሮች አሉት እዚህ ጋር አንድ ስህተት ወጥቶበታል ይያልክ ነው እቺን ስህተት እንዴት ነው ኢላጅ የምታረጋት እቺን ክፍተት እንዴት ነው ማስተካከላት ይሄ በሽታ አለ እዚህ ላይ የተፈጠረ ትልቅ ጉዳይ አለ እዚህ የተፈጠረ ስህተት አለ ከዚህ አንፃር ከምንም ነገር በላይ ትልቅ ጉዳይ አለ እኔ ስህተት አለብኝ ልታረም ይገባኛል እህቴ ስህተት አለባት ልትታረም ይገባል ወንድሜ ስህተት አለበት ሊታረም ይገባዋል አዎ መመለስ አለብኝ ያን ስህተት ይዘን ስናስተካክል ግን ወላ እንዲ ወሲላ የምንጠቀምበት ኢላጅ ለማስተካከል ለማከም የምንጠቀምበት አቅጣጫ ግን ምናልባት መንገድ የሳተ ነው በጥላቻ የተሞላ ነው አንዱ እንዲወድ ሳይሆን እንዲጠላ የተደረገ ነው ግርባ ነው ቁዋ ነው ቁርአናችን ከአላህ Subhanahu Wa Ta'ala ቀጥሎ የሰው ልጅ እንዲዋረድ ያዘዘው ለሁለት ፍጡሮች ብቻ ነው ራስህን የተከበረውን ግንባርህን እንድታዋርድ የተጠየቀው ለአላህ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም اللهم اني عبدك وابن عبدك ناسيتي بيدك ماض في حكمك عدل في قضاءك بيلت ناسيتي እቺ ጸጉር ጫፌ በእጅናት ያለችው ጌታዬ አንተ ሰው አንድ ሰው ጂን ይዞ ቢጎትተህ ያኒ ተካሻህን ይዞ ቢወዘውዝህ ጆሮህን ይዞ ቢጎትተህ ማቆል ነው ምን ያህል ቢነቀን የጸጉርህን ጫፍ ይዞ የሚጎትተህ አይደለም የጸጉርህን ጫፍ ይዞ የሚጎትተህን ሰው ትነዳለህ አትችልም ነብዩ ግን ምንድነው ያሉት والله እቺ እንኳን ጫፌ ላንተ እጅ የሰጠች ናት የተዋረደች ናት እንደፈለክ ጎትታት ላንተ ባሪያ ነኝ ሙእሚን በባህሪው ለአላህ እንጂ ለማንም አይዋረድም ራሱን ዝቅ እንዲያረግም አይፈለግም የበታች እንዲሆንም አይሻም ለዚህ ነው ረሱል አሚን ባንድ ወቅት ሱሐባዎቻቸው ጋር ተቀምጠው ወተት ነገር ከጠጡ በኋላ ብቻቸውን አይጠጡም ቅድም እንዳልነው ረሱላህ ሊያካፍሉ ፈለጉ መጀመሪያ ያለባቸው ከቀኝ ነው
በቀኝ የተቀመጡት ግን ኢብኑ አባስ ናቸው ልጅ ናቸው ሽማግሎቹ ትልልቆቹ በግራ ናቸው ያሉት ምን ያድርጉ ረሱላህ ያደረጉት ተግባር ምንድነው ኢብኑ አባስን ማስፈቀድ ኢብኑ አባስ هل تعزل ትፈቅዳለህ አሏቸው እድሉ ተራው አንተ ነው ግን አቡበከር ያሉት በዚህ ነው ከነሱ ልጀምር ሲሉት ሰይድና ኢብኑ አባስን ተመልከቱት ማዕናዊ ነብዩ ልጅና ያደረ ተቀመጥ አይደለም ያሉት አይፈለግም እንዲዋረድ አይፈለግም ዛሬ እኮ እኛ ልጆች በቤትም ደደብ አስተማሪም ደደብ ጓደኛም ደደብ ይላል ደደቡ ነው ይቀራል ሰው በተፈጥሮ ደደብ አይደለም እኛን እንደደብ እንዲሆን የምናረጋው ሐቂቀተን አስቸጋሪ ነው ይሄ በሽታ አለ ስለዚህ ረሱላህን ሲላቸው ሲሉት ኢብኑ አባስ ከምንድነው ያሉት ረዲየላሁ ዐንሁ والله يا رسول الله لا افوت نصيبي ለማንም ማሳለፍ ያልሰጥም እድሌን እኔም እነሱ እንደሚፈልጉት የርሶን በረካ ፈልጋለሁ ያ ረሱላህ አላቸው إذن قالوا رسول الله فقد ካልሆነ أنت وما تريد يا عبد الله أنت የፈለከ ይሆናል ብለው አቀበሉት رضي الله عنه عزيز النفس እንዲያድጉ ነው የሚፈልጉት ሙስሊም በበታቸው እንዲዋረድ አይፈልግም የሙእሚን መዋረድ መቼ ነው ሁለት ቦታ ላይ ብቻ ነው ብያችሁ አላህ ከቁርአን ውጭ ከአላህ ውጭ እንዲዋረዱ የተፈለገው አንደኛው በቁርአን ላይ የተገለጸው ለወላጆቹ واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ወላጆች በህይወት ቆይተው እድሜያቸው ገፍተው እርጅና ላይ ደርሰው አርዘለ الامور ላይ እንኳን ቢጠጉ واخفض لهما جناح الذل ያ ዛሬ አንደኛው ክፍለ ዘመን ወጣት እንግዲህ ከበትር ዳነ ወላጅ እድለኛ ነው ጮህትማ የሚጠበቅ ነው ምናልባት የሚማታ ቦክስ የሚጋጠም ይኖራል አላህ የጠበቀው ካልሆነ በስተቀር አደጋ ላይ ነው ያለው يعني እንዴት ነው አላህ ግን ምንድነው ያለው واخفض لهما جناح الذل ከዝነት የሆነች መዋረድን ተዋረድላቸው ነው ያለው መዋረድ ብቻ አይደለም ከዝነት የሆነች ደግሞ وقل رب ارحمهما كما ربياني صغيرا بله بل دمو متنانسو ብቻ ሳይሆን ዱዓ አድርግላቸው ጌታዬ በልጅነቴ እንዳዘኑልኝ እዘንላቸው ማራቸው እያልክ ለወላጆች ዱዓ አድርግ ሰለፎቻችን ለዚህ ነው ወላጆቻቸው ጋር የነበረው ግንኙነት በጣም ያስደነግጥ ነበር ዘይን العابدين የሚባሉት አሊ ኢብኑ ሁሰይን ኢብኑ አሊ ሰይድና አሊ ልጅ የአቢድ ሰው በጣም እናታቸውን ያከብራሉ ይወዳሉ ይባላል ግን በሐያታቸው አንድ ቀን እናታቸው ጋር ምሳ በልተው ያቁም ይባላል ሰዎች ገረማቸው እናቱን የሚወድ ሰው እናቱ ጋር ምግብ በልቶ አይባልም ሲባል ሊጠይቋቸው ሄዱ ምንድነው ሻአንከ ያ ዘይን العابدين አሏቸው እናት ጋር ምግብ አትበላም ይባላል ለምንድነው ሲሏቸው አዎ والله እናቴ ልትበላ ያሰበችው ሉቅማ ጉርሻ ቀድም ያነሳባታና አላህ ፊት ተጠየቃለሁ ብዬ ስለምሰጋ እሷ ስትጨርስ ነው እኔ ምግብ ምበላው አሉ ረዲየላሁ ዐንሁ አይደለም መጮህ አይደለም መሳደብ አይደለም ለይተ ከዛልክ ስለዚህ ቁርአን አንድ ውርደት የተጠየቀው ሙእሚን ለወላጆቹ ሁለተኛው ለሙእሚን عزاء على الكافرين هذه لا على المؤمنين አይደለም ያላቸው አላህ ቁርአን ላይ ለካህዲያኖች ብርቱ ናቸው ለሙእሚን ግን ራሳቸውን ዝቅ ያደረጉ ናቸው በየትኛውም አይነት መልኩ ለካህዲያን ብርቱ ናቸው የያዘውን ቁዋ ያዝ በኢማን ቁዋ ያሸንፉታል ለሙእሚን ወንድሙ ግን የተናነሰ ነው ራሱን ዝቅ ያደረገ ነው ዛሬ ግን በተቃራኒ ሆነ የኔ ጉልበት መስጊድ ላይ ነው የኔ ኃይል ሙእሚኖች ወንድሞች ላይ ነው እነሱ ላይ ነው ጉልበቴን ማሳየው እነሱ ላይ ነው አቅሜን የምገልጸው እዛ ላይ ነው ኃይል ያለው ካፍር ላይ ማንጀት አፌተ ይዟል እንዴት ብየናገራለሁ እስላም የሚፈልገው ግን ቁዋችን ለውጭ እንዲሆን ረህማችንና መተናነሳችን ለወንድሞቻችን እንዲሆን سيدنا عمر بن الخطاب رضي الله عنه الله سراچو እንደላቸውና መንገር ላይ አንድ ጊዜ እናታችን ኸውላ አገኘቻቸው ኸውላ الذي نزل عليها القرآن قرآن الله سبحانه وتعالى አንስቶ ያወረደላት قد سمع الله قول التي ወረደላት ሴት አርጅታለች እድሜዋ ገፍታል ዑመርን ከሱሐባዎቻቸው ነጥላ ፈልጋለሁ ብላ ይዛ ረጅም ሰዓት አወራቻቸው سيدنا عمر بن الخطاب ረጅም ሰዓት ስትሳቸው ሱሐባዎቹ ተነጫነጩ ልጅ ባልቲስ ምን ደካት ስንት ጉዳይ ስንት ስራ ያለው አሚር المؤمنين ይሄን ያህል ሰዓት የምትይዘው ብለው ተቆጡ ዑመር እሷ ጋር ጨርሰው ሲመጡ ሱሐባዎች ምን ነካት አሚር المؤمنين ያሉ ሲሉ እስሙቱ ዝም በሉ ማን እንደሆነች አላወቃችኋትም እንዲች እኮ ኸውላ ናት አለ ዑመር ረዲየላሁ ዐንሁ የሷን ክስ ሰምቶ አላህ ቁርአን ያወረደላት ሴት አይደለም አንድ ሰዓት አንድ አመት ብታቆመኝ ይቆማሉ አሉ ሰይድና ዑመር ረዲየላሁ ዐንሁ والله ለሶላት ሰዓት ነበር ያስፈቀድኳት ምን ለያት ይላሉ አላህ ስራቸው ደላች ሴት ናት ባልቴት ናት ግን ክብር የሚሰጡትን ተመልከቱ ያቺ ሙእሚን ሴት እኮ ናት መስጊድ ላይ ዑመር አጥፍተው በሴቶች መብትና በሴቶች ሐቅ ላይ በሴቶች መህር ጉዳይ ላይ ሲናገሩ ሲገድቡ ሰምታ ያ ዑመር ያ አሚር المؤمنين አላህ የሰጠንን ሐቅ እርሶ ሊነጥቁን ይፈልጋሉ እንዴ ስትላቸው ሷሃባዎች እጅ ሴት ምን ነካት አሚር المؤمنين እንደዚህ ትማለሳለች ሲሉ ዑመር ዝም በሉ ነው ያሉት አሳበት المرأة واخطا عمر ሴትየዋ ሁለት ተናገረች ዑመር ተሳሳቱ كل الناس افقهوا منك يا عمر ነው ያሉት ረሱል ዑመር ረዲየላሁ ዐንሁ ማንኛውም ሰው ካንተ በላይ አዋቂ ነው ዑመር እያሉ ነው ያለቀሱት ዑመር ረዲየላሁ ዐንሁ عزيز النفس ነው ለዚህ ነው በአንድ ወቅት መንገድ ላይ ሲሄዱ ዑመር
ልጆች ይጫወታሉ ዑመር ኃይለኛ ናቸው እንደምታውቁት ዑመር ማለት አንዲት ሴት ስትገልጻቸው የሆኑ ራሳቸውን ዝቅ ያደረጉ ወደ ተሰውፍ ነን ብለው የሚያስቡ እንደዚህ ተከናንበው ሐጅ ላይ የሄዱ ሰዎችን አይተው ማን ናቸው ብላ ጠየቀች هؤلاء ኑሳክ አሏት እነዚህ አቢዶች ዛሂዶች ናቸው አላት ለይሱ ኑሳክ አለች እነዚህ ኑሳኮች አይደሉም አቢዶች አይደሉም ማለች النساك عمر اذا مشى عصرا واذا ضرب اوجع واذا اكل اشبع واذا تكلم اسمع አለች አቢድ ዑመር ነው አለች ሲናገር ያሰማል ሲመታ ያሳምማል ሲያበላ ያጠግባል ሲሄድ ያፈጥናል አለች አቢድ ማለት ዑመር ናቸውና ዑመር ቁማ ነበራቸው ሲሄዱ ያስደነግጣሉ አንድ ቀን መንገድ ላይ ሲመጡ ህፃናቶች እየተጫወቱ ዑመር መጡ ብለው ተበታተሉ አንድ ወጥ ህፃን ልጅ ብቻ ቆሞ መንገድ ላይ ተጠበቃቸው ዑመር ጠየቁት አንተ ለምንድን ነው ያልሸሸኸው አሉት ያ አሚር المؤمنين ለምን ሸሻለሁ አላቸው መንገዱ ጠብኋል እንዳለም ሰፊ ነው አላቸው ያጠፋው ጥፋት የለኝ ለምን ሸሻለሁ አላቸው ሱብሃንአላህ ዑመር ተደሰቱ ረዲየላሁ ዐንሁ በዚህ ወጣት ልጅ እኩራ ኢኽዋን መንገዱ ጠባብ አይደል የጠፋው ጥፋት የለኝ ለምን ሸሻለሁ አላቸው አንተ ዑመር ግን ምን ይሉ ነበር አንዳንድ ጊዜ ዑመር ከኋላ ሲመጡ ሰው ይሸሻል እኔ በደልኳችሁ ያጠፋው ጥፋት አለ ሲሏቸው አይደለም ታዲያ ለምን ትሸሹኛላችሁ ይላሉ ዑመር አይ ሃይባ ሆነው አሉ እንደው ግርማ ሞገሱ ያስፈራራል ይሄስ ከሆነ ጌታዬ ዚድኒ ሃይባ ያ ረቢ ሌላም ጨምርልኝ ይሉ ነበር ዑመር ረዲየላሁ ዐንሁ ሳልዘልማችሁ ሳልበድላችሁ እንዲሁ በሃይባ ከሆነ ይሄንንስ አላህ ይጨምርልኝ ይላሉ በድዬ ከሆነ ግን አደጋ እዚህ አንፃር ሙስሊም ሙዕተዝ ነው عديد النفس والجور يتفلقوا مؤمن የሚዋረደው ለሙእሚን ነው ሙእሚን የሚተናነሰው ለሙእሚን ነው ለጠላት ነው ቁዋው ኃይሉ ብርታቱ የሚሆነው ዛሬ ግን ተለውጦ የኛ ቁዋ የኛ ኃይል ሙስሊሙ ላይ ሆኖ መስጊድ የገባው ወንድሜና እህቴ ላይ ሆኖ እርስ በርሳችን ተበታተን አንድነቱን አጠፋን ተለያየን ያ ኢኽወተ الإيمان امام الله ተጠያቂ ከመሆን ለመዳን አላህ ፊት ተጠያቂ ሆነን ከመውደቃችን በፊት ዛሬ ራሳችን ሁላችንም እንጠይቅ ወደ ሙስሊሙ አንድነት ሊመጣ የሚችልበትን ስራ እንስራ በመሐከል ያለውን ግንኙነት እናስተካክል ለአላህ ስንል እንተላለፍ በመንችለውና በመስማማው ነገር አብረን ልንጓዝ በማንስማማው በልዩነት ሐሳባችን መስማማት ከቻልን ተወያይተን ያን ነገር መተማመን መስማማት ካልቻልን ግን ያኒ ሁሉም አላሃብ ሐቅን እንደ ሐቅ እናስተምራለን መልእክትን እንደ መልእክት እናስተላልፋለን ግን ሌሎችን በማይጎዳ ያ ማለት ምንድነው አንዱን ኢህቲቃር አድርጎ የበታች አድርጎ በመመልከት ሳይሆን ሰዎች እንደ ሙእሚንነታቸው በማክበር ቦታ በመስጠት ሊሆን ይገባል ይሄን መንሐጅ ከተከተልን ምናልባት ኡማው